በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? መብራሪያ መሰጠት አለበት። መብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ሰላም እንዴት ናችሁ? ውድና የተከበራችሁ እዚህ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑ እናመሰግናለን እያልኩ እንግዲህ ዛሬ አንዳንድ ነገር እናወራለን ማለት ነው። ምክንያቱም እዚህ ሶሻል ሚዲያ ላይ በመሰለኝና በደሳለኝ የምናወራ ትንሽ ሳይሆን በጣም ብዙዎች ነን። ከሀገራችን አንስተን ከሰዎች ፕራይቬት ግል ቤት አንስተን በጣም ብዙ ነገር እናወራለን ማለት ነው። እና እንግዲህ እሱም ነገር እኩሉም ውሸትም የሆነ ነገር ነው። ዛሬ እንግዲህ የመጣሁበት ስለ አሌክስ እንግዲህ ወይንም ስለ ዴዚ ሀሳብ ልሰጥ ነው የመጣሁት ማለት ነው። እንግዲህ እኛ መቼም ከተዋረድን ቆይተናል። በነገራችን ላይ እዚህ ሚዲያ ላይ የመጣን ሰዎች ውርደቱን ከተከናነብ ነው ቆይተናል ማለት ነው። እንግዲህ በዚች በዴዚ እናት ብዙዎች እንግዲህ አርፋለች እየተባለ ብዙዎች እንግዲህ ልጅቱንም ስትረስ ውስጥ አስገብተዋት ነበር ማለት ነው። ሁላችንም በደብዱ ቪዲዮ ሰርተናል። ምክንያቱም እውነት ነው የመሰለን እንጂ ውሸት አልመሰለንም ማለት ነው። እንግዲህ ዛሬ መቶ አሌክስ ምንም አይመለከታችሁም፣ ስለ ፕራይቬት አናወራም፣ ለእናንተ ዩቲዩብ ለእናንተ ለቲክቶክ መሸቀያ ሰንበድ እያለ ብዙ ነገር ተናግሯል ማለት ነው። ይሄ ማለት ደግሞ እንግዲህ ሴትዮዋ መኖሯን ነው የሚያጠነጥን። እንደኔ ሴትዮዋ አለች ነው የምለው። ግን እኛ እሱ ቪዲዮ ሰራ እውነት ነገረን አልነገረን እኛ እንስራ ካልን ችግር የለብንም። በጣም ብዙ ነገር የምንሰራዋለን። ነገር ግን ምን ልላችሁ ፈልጌ ነው ያልሆነ መረጃ የሚያቀርቡ ሰዎች በህግ መጠየቅ አለባቸው። ህዝቡን የሚያደናብሩ ህዝቡን በህይወት እያለ በህይወት የለም የሚሉ ሰዎች የተለያየ አሁን እኮ ሀገራችንም እንደዚህ እየሆነ ያለ በቃ ጤፉን ከእንክርዳድ መለየት ስላልተቻለ ነው። ያላዩትን ነገር ይሄ ሆነ። እኔ ራሱ አሁን ማርያምን ኢትዮጵያ ለመሄድ ራሱ በጣም እፈራለሁ። ምክንያቱም የተለያየ ነገር እየፈቃሉ የሆንም የምኑንም ቪዲዮ ሰንበዲ እየለቀቁ እኛ እንፈራለን። እኩሉ ደግሞ ሲጨፍር ሲሰረግ ምናምን ነገር እናየዋለን። እና ይሄ ነገር ምንድን ነው ብዬ ነው የማስበው። እንደኔ ሁልጊዜ ውሸት ትክክለኛ ወሬ መቼ እንደምናወራ እኔ አላውቅም። እና ይሄ ነገር እኔ በጣም እየተወዛገበብኝ ነው ማለት ነው። እናንተ ምን ትላላችሁ በዚህ ነገር? ሄዱበት የጀማ እውነት ለመናገር ያልሆነ መረጃዎችን ከማቅረብ ብንታቀብ ነው የምልህ። እኔ ሌላ ምንም የምለው ነገር የለም። በቃ የውሸት መረጃዎች ባናቀርብ፣ የውሸት ነገር ባናቀርብ እኔ ደስ ይለኛል ብዬ ነው የማስብ። ህዝቡን ማደናበር፣ ህዝቡን ያልሆነ ውስጥ ከማስገኘት ብንቆጠብ መልካም ነው ብዬ ነው የማስብ ማለት ነው። የምላችሁ ግን ማለት ነው ቻናሌን በጋይስ እናንተ ለምንድን ነው ሳታዩ ሰብስክራይብ የምታደርጉ? ሰብስክራይብ እኮ በጣም የሚያነሳ በነገራችን ላይ ስለማታዩት ማለት ነው። ለምንድን ነው የማታዩት? ቆይ ጥያቄ ልጠይቃችሁ። ይሄን እያለቀስኩ ብመጣ እኮ አቤት እንዴት እንደምታዩት እውነቴን ነው የምላችሁ። እያለቀስኩ ብመጣ በጣም ነበር የምታዩት። ይህም ምን ማለት ባይዘው አሁን በቅርብ እገባላችኋለሁ ኢትዮጵያ። እስኪ ስለ ሀገር ያለውን ነገር አሳያችኋለሁ ማለት ነው። አዳዲስ ነገር ካለ ስለ ኢትዮጵያ ስለ ምናምን ያለውን አሳያችኋለሁ። ሽቶች ማሮች ፍቅሮች። እስከዛ ግን ሰብስክራይብ አድርጉ። በእርግጥ ሰብስክራይብ ባታረጉ ኖርማል ነው። ላይክ ብታረጉ ዩቲዩብ ሼር ያደርገው ነበር በራሱ ጊዜ ዩቲዩብ ማለት ነው። በራሱ ጊዜ ሼር ያደርገው ነበር። ነገር ግን እናንተ ያያችሁት አይደለም። ለምንድን ነው ጥያቄ መጠየቅ አለባችሁ? ኧረ ተው እኛን መዳሞችን አስኪያስወጡን እስኪ ወይኔ እንዴት እንዳስጠላኝ። እናንተ ግን አሁን አረብ ሀገር ያላችሁ ልጆች ጥያቄ ልጠይቃችሁ በዚሁ አጋጣሚ ማለት ነው። ስለ አሌክስ ጨርሰናል። አሌክስ ባይዘወይ የሚስቱ እናት እንግዲህ እንዳለች ነው እየተወራ ያለኛ። ብትኖር በጣም ነው ደስ የሚለን። ለምን ታውቃላችሁ? አንደኛ ነገር ልጅቷ ጋር ይቅርታ አልተባባሉም። ሁለተኛ ነገር ደግሞ እናት ናት። ባይዘወይ ቢጣሉ ምን ቢሉም ነገ ጠዋት ይገናኛሉ። ለምሳሌ ጂጂንና ሳምሪን እንግዲህ ብታዩ ከአሁን በፊት ምንድን ነው ሲባባሉ ነበር። ከመካሰስ ሁሉ ደርሰው እናትና ልጅ በዛ ልክ ጥምር ኩሳቸውን ሲወጣጡ ይኸው ከባሏ ጋር ስትለያየ አሁን ማጋሆኔ እናቷ ጋር ነው። ስለዚህ እናት ናት። ምንም ቢሆን በቃ መጨረሻ ላይ ከእናት ነው የምንወድቀው። ገባችሁ? ስለዚህ በእናትና መሀል ልጅ የገባችሁ ልክ እንደነዚህ ሰካራም አይነት በመሀል እየገቡ ያልሆነ ነገር መናገር ያልሆነ ነገር ማለት ይሄ አግባብ አይደለም፣ ፈንም አይደለም። ሰው ከእንደዚህ አይነት ነገር መቆጠብ አለባችሁ ብዬ ነው የማስብ። እንደኔ የጀማ ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ትርፍርፍ ይበልልኝ። ምርጦች ምርጦች ይሄን ያለው ነገር
ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ ይበለን። እውነት ለመናገር ኢትዮጵያ ጦርነት አለ፣ ዝናብ የለም እየተባለ ነው። ዘንድሮ ደግሞ ፈጣሪ ኢትዮጵያን ሰላም ያድርግልን። እኛም ሰው ሀገር ያለ ነው በሀገራችን የምንኖር ሀገራችን ሰላም ሲሆን የሰው ሀገር ባይዘው ለመስሪያ እንጂ ለመኖር አይሆንም። ቢኮዝ ሀገራችን ሰላም እንዲያድርግልን ሁላችሁም ማርያም በያላችሁበት ሁለትና ዱዓ ማድረግ አለባችሁ። ሀገር ሀገር ነው፣ ምንም ቢሆን ሀገር ሀገር ነው በእውነቱ ከሆነ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እመጣላችኋለሁ። ቪዲዮ አላበዛባችሁም። ለምን ቪዲዮን እያያችሁ ስላል አይደለ። እኔ ደግሞ ለምንድን ነው በደረቁ ደግሞ ለማለት ፈልጌ ነው። ገባችኋል? ገባችሁ? እና ይሄ ነው። በተረፈ በሌላ ቪዲዮ እመጣላችኋለሁ። እስከዛው ድረስ ሰላማችሁ ይብዛ። ወይኔ እኔ የሚሉኝ ኬክ ጋገራ ወጥቼ ማለት ነው ዩቲዩብ እንዴት እንደሆነ ፎርን እንዴት እንዳቃጠለ እንዳለ እጅግ ኬክ እሳት በሳት ነው። እጅ ራሱ የወንድ እጅ እኮ ነው። የወንድ እጅ ውፍረቱ ምናምን በሉ። ሰላም ነው ወዶቼ።